በረካቱ የሙስሊሙ ነው ሙስሊማት እንዲሁም ይህን መርሃ ግብር የምትከታተሉ ክርስቲያን ታዳሚዎች ሁላችሁንም ሰላም ብያለሁ። ዛሬ ቶፒኩ ያለው የማቴዎስ ወንጌል ምዕራፍ 13 ቁጥር 17 ላይ ያለው ጥቅስ እውነት ሪሊ ስለ ሥላሴ ያሳያል ወይ የሚል ነው። ስለ ሥላሴ ያሳያል ወይ ነው። ብዙ የክርስቲያን ዕቅበተ እምነት ላይ የሚሰሩ ሰዎች የክርስቲያን ምሁራኖች ማቴዎስ ወንጌል ምዕራፍ 3 ከቁጥር 16 እስከ 17 ድረስ ያለው ሥላሴን ያሳያል፣ ሶስት አካላትን ያሳያል። እነዛ ሶስት አካላት አንድ አምላክ መሆናቸውን ነው የሚያሳየው ብለው ብዙ ጊዜ የሚወዷቸው ጥቅሶች መካከል አንደኛው ይሄ ነው። ጥቅሱን እስቲ እንመልከተው፣ በሰከነና በሰላ አእምሮ እንመልከተው። የማቴዎስ ወንጌል ምዕራፍ 3 ቁጥር 16 እና 17 ላይ ኢየሱስም ከተጠመቀ በኋላ ወዲያውኑ ከውሃ ወጣ፣ እነሆ ሰማያት ተከፈቱ፣ የአምላክ መንፈስ እንደ ርግብ ሲወርድ በእርሱ ላይ ሲመጣ አየው። እነሆም ድምፅ ከሰማይ መጥቶ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው አለ ይላል። የእግዚአብሔር መንፈስ መጥቶ በርግብ አምሳል ወረደበት ኢየሱስ ላይ። ከዛ በኋላ ደግሞ እንደገና ደግሞ ኢየሱስ ሲጠመቅ ነበረ። አብ ደግሞ ከሰማያት በእርሱ ደስ የሚለኝ የምወደው ልጄ ይህ ነው ብለዋል። ስለዚህ አብን፣ ወልድን፣ መንፈስ ቅዱስን ይህ ጥቅስ ያሳያል ይላሉ። አዎ ያሳያል፣ ግን ሥላሴን አያሳይም ነው የምንለው። ምንድን ነው የማያሳየው ብለን ስንል በሰላና በሰከላ አእምሮ ስንመለከተው በትንቢት ደረጃ የነበረውን ፍጻሜ ነው የሚያሳየው። ትንቢተ ኢሳይያስ ምዕራፍ 42 ቁጥር 1 ላይ ያለው ፍጻሜ ነው። ትንቢተ ኢሳይያስ ምዕራፍ 42 ቁጥር 1 ላይ እነሆ ደግፌ ያዝኩት ባሪያዬ አለ። ተመልከቱ፣ ነፍሴ ደስ የተሰኘችበት ምርጤ አለ፣ በእርሱ ላይ መንፈሴን አድርጌአለሁ አለ። ተመልከቱ፣ አንድ አምላክ አለ። ሰማይና ምድርን የፈጠረው አምላክ ምን ይላል? በሁለተኛ መደብ ባሪያ የሚለው አካል አለ። ባሪያ የሚባለው የሚጠመቅ ሰው ነው የነበረው። ባሪያዬ፣ ነፍሴ ደስ የተሰኘችበት ምርጤ፣ መንፈሴን በእርሱ ላይ አደርጋለሁ አለ። አሁን የማቴዎስ ወንጌል ምዕራፍ 3 ላይ ስትመለከቱት ኢየሱስም ከተጠመቀ በኋላ የተጠመቀው ምንድን ነው? አንድ አካል ነው የተጠመቀው። የአካል ደግሞ ሰው ነው የተጠመቀው። የእግሩን ጫማ መፍታት ከኔ የማልችለው ይመጣል፣ ከዛ እኔ ላጠምቀው ምናምን እያለ የሚናገር የሆነ ሰው ነው። ሰንበዲ ግን ሰው ነው የሚጠመቀው። ወዲያውኑ ከውሃ ሲወጣ ሰማያት ተከፈቱ፣ የእግዚአብሔር መንፈስ በእርግብ መልክ ተገለጠ አይልም። የእግዚአብሔር መንፈስ እንደ እርግብ ሲወርድ በእርሱ ላይ ሲመጣ አየዋል። እንደ እርግብ ወረደ አለ እንጂ እርግብ ሆነም አላለም። እንደና ደግሞ በእርግብ ተገለጠም አይልም ጥቅሱ። እነሆ ድምፅን ከሰማያት መጥቶ በእርሱ ደስ የሚለኝ የምወደው ልጄ፣ ኢሳይያስ 42 ላይ ያለው የምወደው ባሪያዬ ነው የሚለው ተመልከቱ፣ ራሱ ማለት ነው። ይህን እንግዲህ ማቴዎስ የዘገበው ዘገባ ላይ ነው። ማርቆስ ላይ ደግሞ ስትመለከቱ ደግሞ ማርቆስ ወንጌል ምዕራፍ 1 ቁጥር 10 እና 11 ላይ ወዲያውኑ ከውሃ በወጣ ጊዜ ሰማያት ሲቀደዱ መንፈስ እንደ እርግብ ሲወርድበታል አያለ። መንፈስ እንደ እርግብ ነው የሚለው። እርግብ እንደሚወርደው እሱን እንመጣበታለን። መውረድ ማለት ምን ማለት ነው የሚለው መንፈስ እንደ እርግብ ሲወርድበት አየና አለ የምወድ ልጄ አንተ ነህ፣ በአንተ ደስ ይለኛል። የቅድሙ ግን ያለው በእርሱ ደስ የሚለኝ የምወደው ልጄ ይህ ነው አለ ነው የሚለው። የምወደው ልጄ ይህ ነው ማለትና የምወድ ማለት ይለያያል። የትኛው ነው ትክክል? የቤት ስራ ነው ለክርስቲያኖች። የሉቃስ ወንጌል ላይ ደግሞ ምዕራፍ 3 ከቁጥር 21 እስከ 22 ስትመለከቱ ሕዝቡ ከተጠመቀ በኋላ ኢየሱስ ደግሞ ተጠመቀ፣ ሲጸልይም አለ። እንግዲህ የሚጸልይ አካል ፍጡር ነው። ሰማይ ተከፈተ አለ፣ መንፈስ ቅዱስ በአካል መልክ እንደ እርግብ በአካል መልክ አለ። ኢን ዘ ሴም ማነር በቦዲ ልክ መንፈስ ቅዱስ እንዳለው ቦዲ ማነው እርግብ ቦዲ እንደሆነ ሁሉ በተመሳሳይ በአካል መልክ እንደ እርግብ በእርሱ ላይ ወረዳል። የምወድ ልጄ አንተ ነህ፣ በአንተ ደስ ይለኛል የሚል ድምፅ ከሰማይ መጣ ይላል። ዮሐንስ ወንጌል የዘገበው ላይ ደግሞ ይሁት ዮሐንስ ወንጌል ምዕራፍ 1 ቁጥር 32 እና 33 ላይ ዮሐንስም እንዲህ ብሎ መሰከረ፣ መንፈስ ከሰማይ እንደ እርግብ ሆኖ ሲወርድ አየሁ አለ። እንደ እርግብ ሆኖ አይደለም፣ እንደ እርግብ እንደሚወርደው መንፈስ ቅዱስ ሲወርድ አየሁ ነው ያለ። መውረድ ማለት ምን ማለት ነው? ይመጣበታል። በእርሱ ላይ ኖረ ይላል። እኔም አላውቀውም ነበር፣ ዳሩ ግን በውሃ አጠምቅ ዘንድ የላከኝ እርሱ። ዮሐንስ ወንጌል ምዕራፍ 1 ቁጥር 6 ላይ የላከው ማን ነው? እግዚአብሔር ነው ዮሐንስን። ስሙ ዮሐንስ የሚባል ከእግዚአብሔር ዘንድ የተላከ አንድ ሰው ነበር ነው የሚለው። ከዛ መንፈስ ሲወርድበትና ሲኖርበት የምታየው በመንፈስ ቅዱስ የሚያጠምቅ
እርሱ ነው አለኛል ይላል። ስለዚህ ምንድነው የምንረዳው? ኢሳይያስ ምዕራፍ 42 ላይ ያለው ጥቅስ ደግፌ የያዝኩት ባሪያዬ፣ ነፍሴ ደስ የተሰኘችበት ምርጤ፣ በእርሱ ላይ መንፈሴን አድርጌአለሁና አለ። ስለዚህ ያ ሰማይና ምድርን የፈጠረው አምላክ ምን አለ? ባሪያዬ ብሎ በትንቢት አለ። አዲስ ኪዳን ላይ ግን ስንመጣ ልጄ ብሎ ነው ያስቀመጡት። ባሪያዬ የሚለው ወይ ልጄ የሚለው ባሪያዬ የሚለውን ነገር ተቀይሮ ነው ወይ ደግሞ ባሪያዬ የሚለውን እና ልጄ የሚለው ነገር ኢንተርቼንጅ ነው ማለት ነው። በዕብራይስጥ ኢቤድ ይለዋል፣ ኢቤድ። በግሪክ ሰብስጀንት ላይ ደግሞ ፓይስ ይለዋል ወይም ፓይዶስ ብሎ የሚያስቀምጡም አሉ። ይህ ኢሳይያስ 42 ላይ ያለው ማለት ነው። ባሪያ የሚለውን ቃል ወይም ደግሞ የሚለውን የዕብራይስጥ ቃል ኢቤድ ይለዋል። በግሪክ ሰብስጀንት ደግሞ ፓይስ ብሎ ነው ያስቀመጠው። አሁን ይህንን ነገር ይዘን ስንመጣ ይሄ ሰማይና ምድርን የፈጠረው አምላክ ማንን ነው ባሪያ የሚለው ብለን ስንል ትንቢተ ኢሳይያስ ምዕራፍ 49 ቁጥር 5 ላይ የሚሊኒየሙ የኦርቶዶክስ ሰማንያዱ የሚባለው ላይ አሁንም በእግዚአብሔር ክብር ከብሬአለሁ፣ በእግዚአብሔር ፊት ከብሬአለሁ፣ አምላኬ ጉልበት ሆኖኛልና ያዕቆብን ወደ እርሱ እንድመልስ እስራኤልን ወደ እሱ እንድሰበስብ ባሪያ ሆነው ዘንድ ከማፀን ጀምሮ የፈጠረኝ እግዚአብሔር እንዲህ ይላል አለ። ማነባዩ ኢየሱስ ነው የሚለው በትንቢት መነጽር ውስጥ ምን ይላል? የያዕቆብን ነገድ እንድታስነሳ ከእስራኤል የዳኑትን የተበተኑትን ወደ አባቶች ቃል ኪዳን እንድትመልስ ባሪያዬ ትሆን ዘንድ ለአንተ እጅግ ታላቅ ነውና እስከ ምድር ዳርቻ መድኃኒት ትሆን ዘንድ ለአሕዛብ ብርሃን አድርጌአለሁ ይላል አለ። የፈጠረኝ እግዚአብሔር እኔን እንዲህ አለኝ አለ። የፈጠረኝ እግዚአብሔር እንዲህ አለኝ አለ። ስለዚህ ፍጡር ነው። ያ ፍጡር ምን አለ? የፈጠረኝ እግዚአብሔር እኔን እንዲህ አለኝ። ምን አለው? የያዕቆብን ነገዶች እንደገና እንድታስነሳ ከእስራኤል የተበተኑትን ወደ አባቶች ቃል ኪዳን እንድትመልስ ባሪያዬ ትሆን ዘንድ ለአንተ እጅግ ታላቅ ነገር ነውና እስከ ምድር ዳርቻ ድረስ መድኃኒት ትሆን ዘንድ ለአሕዛብ ብርሃን አድርጌአለሁ አለው ይላል። ቄርሎስ ዘእስክንድርያ ኢሳይያስ 49:5 ያለውን ጥቅስ ጠቅሶ ምን አለ? ሃይማኖተ አበው ምዕራፍ 76 ቁጥር 19 ላይ ምን አለ? ዳግመኛ መድኃኒ ክርስቶስ ኢየሱስ ስለ መወለዱ በኢሳይያስ አፍ ብዙ ሥራ አሠራ ዘንድ የያዕቆብን ወገን አጸና ዘንድ እስራኤልን አደርግ ዘንድ በድንግል ማርያም ማፀን ተፈጠርኩኝ አለ። ተፈጠርኩኝ አለ ይላል። ግዕዙ ተፈጥረ ነው የሚለው። አማርኛው ላይ ምን አደረጉት? ተጸነስኩኝ አለ ነው የሚለው። ተፈጠርኩኝ። ሃይማኖተ አበው ምዕራፍ 76 ቁጥር 21 ላይም ዳግመኛ የያዕቆብን ወገብ አንድ ለማድረግ እስራኤልን ለማዳን አገልጋይ የሆነው ዘንድ በማኅፀን የፈጠረኝ እግዚአብሔር ይወደኛል አለ። አሁንም የኢሳይያስ 49:5 ነው የሚጠቅሱት። ሃይማኖተ አበው ምዕራፍ 124 ቁጥር 25 ላይ በእውነት ሰው እንደመሆኑ እግዚአብሔር ፈጠረኝ ይላል። እግዚአብሔር ፈጠረኝ ይላል። የቱ ጋር? ኢሳይያስ 49:5 ላይ ያለውን ጥቅስ ነው እየተነተኑ ያሉት። ሃይማኖተ አበው ምዕራፍ 124 ቁጥር 26 ላይ ሰው ፍጡር ነውና ስለዚህ እርሱ ሰው ስለሆነ እግዚአብሔር ፈጠረኝ ይላል። እንግዲህ ኢየሱስ እግዚአብሔር ፈጠረኝ ካለ ማኅፀን ውስጥ የተሰራ ነገር አምላክ ካልሆነ የተሰራ ሰው ማምለክ ባዕድ አምልኮ ነው። ትንቢተ ኢሳይያስ ምዕራፍ 43 ቁጥር 10 ላይ ከኔ በፊት አምላክ አልተሰራም ከኔ በኋላም ደግሞ አይሆንም አለ። ፈጣሪ አይሰራም፣ አምላክ አይሰራም። ከማኅፀን የሰራኝ የሚቤዥ እግዚአብሔር እንዲህ ይላል አለ። ሁሉ ለብቻዬ የፈጠርኩኝ ሰማያትን የዘረጋው ምድርን ያጸናው እግዚአብሔር ነኝ አለ። ሰማይና ምድርን ስፈጥር ከኔ ጋር ማን ነበረ አለ ኢሳይያስ 44:24 ላይ። ከማኅፀን የሰራ አለ። ሰውን ሁሉ ፍጥረትን ሁሉ የሚፈጥረው ከማኅፀን የሰራ የሚቤዥ ያህዌ እንዲህ ይላል፣ ሁሉ ለብቻዬ የፈጠርኩኝ አለ። ሰማያትን ምድርን ያጸናው እኔ እግዚአብሔር ነኝ። ሰማይና ምድርን ስዘረጋ ከኔ ጋር ማን ነበረ አለ። ከዛ ያ ሰማይና ምድርን የፈጠረው አምላክ ምን አለ? ኢሳይያስ 42:1 ላይ እነሆ ደግፌ የያዝኩት ባሪያዬ፣ ነፍሴ ደስ የተሰኘችበት ምርጤ፣ በእርሱ ላይ መንፈሴን አድርጌአለሁ፣ እርሱ ለአሕዛብ ፍርድን ያወጣል አለ። የቱ ጋር ለማን ነው የሚሰራው ጥቅስ ካለ ማቴዎስ ወንጌል ምዕራፍ 12 ቁጥር 17 እና 18 ላይ በነቢዩ በኢሳይያስ የተባለው ይፈጸም ዘንድ እንዲህ ሲል አለ፣ እነሆ የመረጥሁት ብላቴናዬ፣ ነፍሴ ደስ የተሰኘችበት ወዳጄ፣ መንፈሴን በእርሱ ላይ አኖራለሁ፣ ፍርድን ለአሕዛብ ያወራል አለ። ከዛ ቁጥር 5 ላይ ነው ያጀማ። በደንብ ተከታተሉኝ። እዚህ ጋር ሰማያትን የፈጠረ የዘረጋቸው
ምድርን በውስጧ ያጸና በእርሷ ለሚኖሩባትን ሕዝብ ለሚሄዱባትን መንፈስ የሚሰጥ አምላክ እግዚአብሔር እንዲህ ይላል። ይሄ ሰማይና ምድርን የፈጠረው አምላክ እንዲህ ይላል። ማንን? ኢየሱስን እንዲህ አለው፣ እኔ እግዚአብሔር በጽድቅ ጠርቼሃለሁ አለው። ማንን? ኢየሱስን። እጅህን ይዛለሁ አለው። ማንን? ኢየሱስን። ማንም ይዘው? ያ ሰማይና ምድርን የፈጠረው አምላክ። እጠብቅሃለሁ አለ። አሃ ሉቃስ የማርቆስ ወንጌል ምዕራፍ 4 ቁጥር 38 ላይ ኢየሱስን ትራስ ተንተርሶ ሲተኛ ሲጠብቀው የነበረው ማን እንደሆነ አወቀ። እስራኤልን የሚጠብቅ አይተኛና አያንቀላፋም የተባለው አምላክ እኔ ያህዌ ነኝ አለ። በጽድቅ ጠርቼሃለሁ፣ እጅህን ይዛለሁ፣ እጠብቅሃለሁ አለ። የዕውሩን ዓይን ትከፍት ዘንድ የተዘጋውንም ከግዞት ቤት በጨለማ የተቀመጡትን ከወህኒ ቤት ታወጣ ዘንድ ለሕዝብ ቃል ኪዳን ለአሕዛብ ብርሃን አድርጌ ሰጥቼሃለሁ አለ። ስለዚህ ማነው እንትን ያለው ብለን ስንል ደግፍ የያዝኩት ባሪያዬ የሚለው ማንን ነው ስንል ኢየሱስን። ማቴዎስ ምዕራፍ 12 ቁጥር 16 እና 17 ላይ ያለው ጥቅስ ስትመለከቱት ባሪያዬ የሚለውን ብላቴናዬ፣ ኪንግ ጄምስ ቨርዥን ባይብል ላይ ደግሞ ልጄ ብሎ አስቀምጦታል። ስለዚህ የምወደው ልጄ ሲል የምወደው ባሪያዬ እያለ ነው የሚሆነው። ለምን? ፓይስ የሚለው ወይም ደግሞ ፓይዶስ የሚለው የግሪከኛው ቃል ማቴዎስ ወንጌል ምዕራፍ 12 ቁጥር 17 ላይ የግሪኩ ላይ ኮይኒው ላይ የሚጠቀመው ያ ነው። ከኢሳያስ ላይ የተጠቀሰው ይህንን ነው። ሐዋርያት ሥራ ምዕራፍ 3 ቁጥር 13 ላይ የምትመለከቱት አማርኛው ብላቴናውን ኪንግ ጄምስ ቨርዥን ባይብል ላይ ልጁ ቢሉትም የኤንአይቪ ትርጉምና ግሪኩ በተመሳሳይ ነው። ራሱ ባሪያ ነው የሚለው። ሐዋርያት ሥራ ምዕራፍ 3 ቁጥር 13 ላይ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ የአባቶቻችን አምላክ እናንተ አሳልፋችሁ የሰጣችሁትን ሊፈታ ቆርጦ ሳለ በጲላጦስ ፊት የካዳችሁትን ባሪያውን ኢየሱስን አከበረው። አማርኛው ብላቴናውን ይለዋል። ኤንአይቪ ተመልከቱት፣ ሂ ሰርቫንት ነው ብለው ያስቀመጡት በትክክል ባሪያውን። ሐዋርያት ሥራ ምዕራፍ 3 ቁጥር 26 ላይም እንደዛ ነው። ለእናንተ አስቀድሞ አምላክ ባሪያውን አስነስተዋል። ሐዋርያት ሥራ ምዕራፍ 4 ቁጥር 27 ላይም በቀባኸው በቅዱስ ባሪያ በኢየሱስ አለ። ኢየሱስ የተቀባ ቅዱስ ባሪያ ነው። እንደዛ መሆኑን ነው የሚያሳየው። ሐዋርያት ሥራ ምዕራፍ 4 ቁጥር 29 ላይም እንደዛ ነው የሚለው። እጅን ስትዘረጋ በቅዱስ ባሪያ በኢየሱስ ላይ ይላል። አማርኛው ላይ ብላቴና የሚለው ግሪከኛው ላይ ባሪያ እያለ ነው የሚያስቀምጠው። ለዛ ነው ኤንአይቪ ላይ ሂ ሰርቫንት አገልጋይ ወይም ባሪያ ብሎ ያስቀምጠው ማለት ነው። ታዲያ እንደዛ ከሆነ ለምንድን ነው ሲጠመቅ መንፈስ ቅዱስ የወረደው? የወረደበት ምክንያት ምንድን ነው ብለን ስንል በዕብራይስጥ ማሶሬት ውስጥ ማሺያህ የሚል ቃል አለ። ማሺያህ ማለት የተቀባ ማለት ነው። ቅቡ መሲህ ማለት ነው፣ ክርስቶስ ማለት ነው። በግሪክ ሰብትጀንት ደግሞ ክርስቶስ ይባላል። መዝሙረ ዳዊት ምዕራፍ 2 ቁጥር 2 ላይ ትንቢት አለ ለመሲሁ። የምድር ነገሥታት ተነሱ አለቆችም አለ በያህዌና በመሲሁ ላይ ተማከሩ አለ። ያህዌ የሚባለው ማን ነው? ዘዳግም 6:4 ላይ ያለው ሽማ እስራኤሉ ያህዌ ነው ኃይሉ ያህዌ ኻል የተባለው በያህዌን እና በመሲሁ ላይ የሚል ነገር አለ። ያህዌና በመሲሁ ላይ እንዲህ ተማከሩ አለ። ማሰሪያቸውንም በጥሳለ። ያህዌ አለ፣ ሂዝ መሳያ አለ። ከዛ ሉቃስ 3:15 ላይ ህዝቡ ሲጠብቁ ሳሉ በልባቸው ስለ ዮሐንስ ይህ ክርስቶስ ይሆን ብለው ሲያስቡ ነበር አለ። አይሁዶች የሚጠብቁት መሲህ አለ፣ የሚቀባ ነው። ይሄ አንድ አምላክ ሰማይና ምድር የፈጠረው አምላክ አንድ በዳዊት ቤተሰብ ውስጥ የመጣ ሰው ተቀብቶ መሲህ የሚደረግበትን ነገር ነው የሚጠብቁት የነበረው። ዮሐንስ ወንጌል 10:24 ላይ ለዘን አይሁድም ከበው እስከ መቼ ድረስ በጥርጣሬ ታቆየናለህ? አንተ ክርስቶስ እንደሆንክ ገልጠህ ንገረን አሉት። ዘፕሮሚስድ መሳያ የሚባለው ከድንግል ተወልዶ በመንፈስ ቅዱስ የሚቀባ ነገር ነው። ለዛ ነው ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ ኢየሱስን አምላክ ጌታም ክርስቶስም እንዳደረገው የእስራኤል ወገን በእርግጥ ይወቃል። ክርስቶስ አደረገው፣ ክርስቶስ ነው ያደረገው። ኢየሱስን ክርስቶስ አደረገው። ክርስቶስ ማለት ማን ማለት ነው? የተቀባ ማለት ነው ራሱ። ኢየሱስን ምን አደረገው? ክርስቶስ አደረገው። እዚህ ጋር ነው ፖይንቱ ያለው። ሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ በዮሐንስ ከተጠመቀ በኋላ መንፈስ ቅዱስ የወረደበት ምክንያት ሲነግረን አምላክ የናዝሬቱ ኢየሱስን በመንፈስ ቅዱስ እና በኃይል ቀባዋል። ቀቢው ማን ነው? አምላክ። ተቀቢው ማን ነው? የናዝሬቱ ኢየሱስ፣ ያ ከድንግል ማርያም ማኅፀን ውስጥ የተፈጠረው። በምን ቀባው? በሁለት ነገር፣ በመንፈስ ቅዱስና በኃይል።
አሁን የሚቀባበት ቅባት ራሱ እና ኃይል አለ። በኃይልና በመንፈስ ቅዱስ ቀባዋል። ቀባ ለሚለው የግሪከኛው ቃል የተጠቀመው ኸሪስቴን ነው የሚለው። አምላክ ቀቢ ነው፣ ኢየሱስ ተቀቢ ነው፣ መንፈስ ቅዱስ ቅባት ነው ማለት ነው። ዕብራውያን ምዕራፍ 1 ቁጥር 9 ላይ አምላክ ከጓደኞቹ ይልቅ በደስታ ዘይት ቀባሃል። የደስታ ዘይት የተባለው ማን ነው? መንፈስ ቅዱስ ነው። አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 20 ላይ እናንተ ከቅዱሱ ቅባት ተቀብላችኋልና አለ። አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 27 ላይ እናንተ ከእርሱ የተቀበላችሁት ቅባት ነገር ግን የእርሱ ቅባት ሁሉን ያስተምራችኋል አለ። ምን ቅባት? ለምንድን ነው የተቀቡ ሰዎች አሉ ከክርስቶስ ጋር? አዎ፣ ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 21 ላይ በክርስቶስ ከእናንተ ጋር የሚያጸናንና የቀባን አምላክ ነው አለ። የቀባን ለሚለው ቃል ሪሳስ ሄማስ ነው የሚለው። የቀባን አማንያን በመንፈስ ቅዱስ አማካኝነት ተቀብተዋል። ለምን? ሉቃስ 4:1 ላይ ኢየሱስ መንፈስ ቅዱስ ተሞልቶ ይላል። ከዮርዳኖስ ተመለሳል። መንፈስ ቅዱስ ሲሞላ እንደተቀባ ይናገራል ማለት ነው። ከተቀባ በኋላ ግን የእግዚአብሔር መንፈስ ምን አለ ይላል። ይሄ አረፈበት የሚለው ማቴዎስ 3:16 ላይ ስንመለከተው የእግዚአብሔር መንፈስ እንደ እርግብ ሲወርድ አየዋል። መውረድ ማለት ምን ማለት ነው ስንል ስለወረደ አንድ ነገር ፐርሰን ነው ማለት አይደለም። ዘጸአት 3:23 ላይ እሳትም ወደ ምድር ወረደ ይላል። ከእግዚአብሔር ዘንድ መጥቶ እሳት ወረደ ይላል። እሳት ግን የሚባል ነገር የሆነ ፐርሰን አይደለም ራሱ። መጽሐፈ ምሳሌ ምዕራፍ 1 ቁጥር 27 ላይ ምንድነው የሚለው? ጭንቀትና መከራ በወረደባቸው ጊዜ ይላል። ጭንቀትና መከራ የሚባል የሆነ ፐርሰን አለ እንዴ? ኖ። ዳንኤል ምዕራፍ 4 ቁጥር 24 ላይ እንደዛ ነው ያለው። በንጉሱ ላይ የወረደው የልዑል ትእዛዝ ነው አለ። ትእዛዝ የሚባል የሚወርድ ነገር አለ። ሐዋርያት ሥራ ምዕራፍ 2 ቁጥር 3 ላይ ማየት ትችላላችሁ የወረደው ምን እንደሆነ። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸው ላይ ተቀመጡባቸው፣ በሁሉ ላይ መንፈስ ቅዱስ ሞላባቸዋል። አያችሁት? ተቀመጡ አሉ። እነማን ናቸው የተቀመጡት? እንደ እሳት የተከፋፈሉ ልሳኖች ተቀመጧል። ስለዚህ እንደ እሳት የተከፋፈሉ ልሳኖች ስለተቀመጡ ስለወረዱ ራሳቸው ፐርሰን ናቸው። ስንት ፐርሰን ሊሆኑ እንደዛ ከሆነ? ስለዚህ ያለው ፖይንት ምንድን ነው? የወረደ ኢየሱስ ላይ የወረደ ነገር አለ። አዎ። ምንድን ነው የወረደበት? ያረፈበት ምንድን ነው? ትንቢተ ኢሳይያስ ምዕራፍ 11 ቁጥር 1 እስከ 2 ይዩት። ከእሴይ ግንድ በትር ይወጣል አለ ስለ መሲሁ ሲናገር። ከስሩም ቁጥቋጦ ያፈራል አለ። ምን ያርፍበታል? የእግዚአብሔር መንፈስ 1፣ የጥበብና የማስተዋል መንፈስ 2፣ የምክርና የኃይል መንፈስ 3፣ የእውቀትና እግዚአብሔር መፍራት መንፈስ ያርፍበታል። ስለዚህ ምንድን ነው ያረፈበት? መንፈስ ቅዱስ ብቻ አይደለም ወርዶ ያረፈው ላዩ ላይ የጥበብ መንፈስ አርፎበታል፣ የማስተዋል መንፈስ አርፎበታል፣ የምክር መንፈስ፣ የኃይል መንፈስ፣ የእውቀት መንፈስ፣ እግዚአብሔርን የመፍራት መንፈስ አርፎበታል። ለዛ ነው የሉቃስ ወንጌል ምዕራፍ 4 ቁጥር 18 ላይ የጌታ መንፈስ በእኔ ላይ ነው አለ፣ ለድሆች ወንጌልን ሰብክ ዘንድ ቀብቶኛልና አለ። ኢሳይያስ 61:1 ላይ የአዶናይ የያህዌ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን ሰብክ ዘንድ ያህዌ ቀብቶኛልና አለ። ስለዚህ ኢየሱስ ሲጠመቅ መንፈስ ቅዱስ የወረደበት ምክንያት ሊቀባ ነው። ለዛ ነው ሉቃስ 9:20 ላይ እናንተ እኔን ማን ትሉኛላችሁ ሲሉት ጴጥሮስ ምን አለ? የአምላክ ክርስቶስ ነህ አለ። የአምላክ ቅቡ ነህ፣ ዩ አር ክራይስት ኦፍ ጋድ፣ የአምላክ መሲህ ነህ ብሎ ነው ያስቀመጠው። ሐዋርያት ሥራ ምዕራፍ 5 ቁጥር 42 ላይ ዕለት ዕለት በመቅደስ በቤታቸው ኢየሱስ እርሱ ክርስቶስ እንደሆነ ማስተማርና መስበክ አይተውም ነበር አለ። ኢየሱስ ማን እንደሆነ? ክርስቶስ እንደሆነ። ሐዋርያት ሥራ ምዕራፍ 17 ቁጥር 3 ላይ ምንድን ነው የሚለው? ይህ እኔ የምሰብክላችሁ ኢየሱስ እርሱ ክርስቶስ ነው ይል ነበረ። ሐዋርያት ሥራ 17:3 ላይ። ሐዋርያት ሥራ ምዕራፍ 18 ቁጥር 5 ላይ ጳውሎስም ኢየሱስን እርሱ ክርስቶስ ነው እንደሆነ ለአይሁድም እየመሰከረ ለቃሉ ይተጋ ነበር ይላል። ሐዋርያት ሥራ ምዕራፍ 18 ቁጥር 28 ላይ ኢየሱስ እርሱ ክርስቶስ እንደሆነ ከመጽሐፍ እየገለጠ ያስተምር ነበር ይላል። አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 22 ላይ ክርስቶስ አይደለም ብለው ኢየሱስን ከሚክድ በቀር ውሸተኛ ማን ነው አለ። ስለዚህ ኢየሱስ የተጠመቀበት ምክንያት ክርስቶስ ለመሆን ነው። አምላክ ኢየሱስን ክርስቶስ ሊያደርገው ነው፣ ሊቀባው ነው። በምንድን ነው የሚቀባው? በመንፈስ ቅዱስ ነው። ቅባቱ መንፈስ ቅዱስ ነው። ቀቢ አንድ አምላክ ነው። ተቀቢ ደግሞ ወልድ ነው ማለት ነው። ለዛ ነው ቁርአን በግልጽና በማያሻማ መልኩ በሱረቱ ኒሳ ምዕራፍ 4 ቁጥር 157 ላይ የአላህ መልእክተኛ የመርየም ልጅ አልመሲሳ ገደል በማለታቸው ረገምናቸዋል። እነሱ አልመሲ ብለው የሚሉት አይሁዶች የሽሙጥና የለበጣ ነው፣ አምነውበት አይደለም። ክርስቶስ የአይሁድ ንጉሥ እያሉ እኮ ያላግጡ ነበር። እነሱ አላጋጮች ናቸው። ስለዚህ አሁን ፖይንታችን ምንድን ነው? የማቴዎስ ወንጌል ምዕራፍ 3 ቁጥር 16 እና 17 ላይ ያለው ጥቅስ የሚያሳየው
መንፈስ አንዱ አምላክ ኢየሱስን በመንፈስ ቅዱስና በኃይል እንደቀባው እንጂ ስላሴን አያሳይም ማለት ነው። ስላሴ ኮንሴፕቱ ምንድን ነው? እግዚአብሔር በሶስት አካል ተገለጠ፣ እግዚአብሔር ሶስት አካል አለው የሚል ነው። እግዚአብሔር ሶስት አካል አለው የሚል ባይብል ላይ የለም። ተመልሶ ደግሞ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል ትምህርት ነው። አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል የለም። ስለዚህ ማቴዎስ ወንጌል 3:16-17 ለስላሴ ትምህርት ማስረጃም መረጃም መሞገቻም መሟገቻም መሆን አይችልም ነው የምንለው። ይህን ይመስላል። ጨርሻለሁ። ጀዛከላ ኸይር ኡስታዝ። በጣም ሰፋ ያለ ዳሰሳ ነበር። በጣም እንግዲህ አረረ ጥቅስ በጣም ነው በቃ በደንብ ነው ዱቄት የተደረገው። በጣም ሰፋ ያለ ዳሰሳ ነው እና ብዙ ትምህርት ወስዳችኋል ብዬ አስባለሁ። እንግዲህ ሳትዘጋጁ እንግዲህ ኖት ሳትይዙ ያለፋችሁ እንግዲህ በቃ ምንም ማድረግ ግን በባይዘ ወይ እንትን ላይ ሪከርድ ትምህርቶቹ ቴሌግራም ላይ ይለቀቃሉ። የነቢያት መንገድ ላይ ምናምን ማግኘት ትችላላችሁ። እና ጀዛከላ ኸይር ኡስታዝ፣ ሰፋ ያለ ዳሰሳ ነው እንትን ያላለ። ኦኬ አሁን ምንድነው የምናደርገው? ትምህርቱ ላይ ኡስታዝ ሲያስረዳ ትምህርቱ ላይ ሙስሊሞች ያልገባችሁ ካላችሁ ጥያቄ ያላችሁ ገብታችሁ መጠየቅ ትችላላችሁ። እዚህ ርዕስ ላይ አሁን የተሰጠው ትምህርት ላይ ያልገባችሁ ካላችሁ ጥያቄ መጠየቅ ትችላላችሁ። ክርስቲያኖች ደግሞ ጠብቁ። የእናንተ ሴክሽን ደግሞ ኖ ዋይ ስላሴን ያሳያል እዚህ ጋር ያልታየ አንግል አለ ወይም ደግሞ ያወራችሁ ስህተት ነው የሚል ካለ በጨዋ በስነ ስርዓት ገብቶ ማውራት ይችላል። እና አሁን መጀመሪያ ሙስሊሞች ጥያቄ ያላችሁ ገብታችሁ መጠየቅ ትችላላችሁ። አንድ ቁጥር ጻፎታችሁ ሙስሊሞች ጥያቄ ካላችሁ የተነሳው ሀሳብ ላይ ከርዕስ ሳትወጡ ማለት ኦኬ። ሰላም አለይኩም። ወአለይኩም ሰላም ወበረካቱ። ቢላል ያስተጋባል መሰል ድምጽ